بالبر ما يقطعو يمشرو زمن لزاريو تكباري لنقو سنكي قرآن نقرأ بتجويدات بكي قرآن 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 بالبر ما يقطعو يمشرو زمن لزاريو تكباري لنقو سنكي قرآن نقرأ. أعوذ بالله من الشيطان الرجيم. وكلوا مما رزقكم الله حلالا طيبا واتقوا الله الذي أنتم به مؤمنون. بسم الله الرحمن الرحيم. الحمد لله وحده والصلاة والسلام على من لا نبي بعده وبعد. السلام عليكم ورحمة الله وبركاته. እዚህ መድረክ ላይ የተገኘነው እነዚህን ከፊት ለፊታችን የሚታዩ ሙሽሮችን ለማጀብ እነዚህን ሙሽሮችን ለማስመረቅ ነው። ዛሬ ከምንም በፊት በመጀመሪያ ደረጃ በዚህ ዕለት ለሚመረቁት ለነዚህ ለ90 ወንዶችና ሴት ሑፋዞች ለዛሬው ዕለት አላህ ሱብሓነሁ ወተዓላ ስላደረሳችሁ ብዙ ከእንቅልፍ ጋር ብዙ ከወጣትነት ጋር ከብዙ ፍላጎቶች ጋር ታግላችሁ ዛሬው ዕለት ስለደረሳችሁና ለመመረቅ ስለበቃችሁ አላህ ሱብሓነሁ ወተዓላ ይህንን ስኬት እንዲያዘልቅላችሁ አላህ ሱብሓነሁ ወተዓላ ወደፊትም በዚሁ እንዲያስቀጥላችሁ እየለመንኩኝ እንኳን አደረሳችሁ ለማለት ወዳለው። በተለይ ለተማሪዎች ከዚያ ባሻገር ለመምህራኖቻቸው በመቀጠል ደግሞ ለወላጆቻቸው እንደዚሁም ደግሞ እነዚህ ተማሪዎች ተመርቀው ለዛሬው ዕለት እንዲደርሱ የግድ ቅድም ኡስታዝ መሐመድ አብዱል ቃድር ሲያነሱልን የነበረው እነ ሐጂ አህመድ በሺርን የመሰሉ ሰዎችን እንኳን ደስ አላችሁ ሁላችሁንም ሀኒአን ለኩም ባረከላሁ ለኩም ለማለት ወዳለሁኝ። ይሄንን አለማመስገን እነዚህን ሰዎችን ሳያደንቁ እነሱን ሳያመሰግኑ ማለፍ ንፉግነት ነው ብዬ ነው ማምነውና ወደ ተፍሲሩ ከመግባታችን በፊት እኔ እነሱንም ማመስገን እንዲህ አይነት ኒዕማ ደግሞ የአላህ ሱብሓነሁ ወተዓላ ኒዕማ ነው። ሁላችንም ልናመሰግን ይገባል። 90 ተማሪ በአንድ አዳራሽ ላይ መመረቅ ምናልባት የዛሬ 30 ዓመት አካባቢ የዛሬ 25 ዓመት ብርቅ የነበረበት ዘመን ነው ሁላችንም እንደምናውቀውና አንድ ሐፊዘል ቁርአን አለ ሰላተ ተራዊህ በጁዝ ያሰግዳል ሲባል ያንን ለማድመጥ ብለን ከአንድ ቦታ ወደ አንድ ቦታ ስንንቀሳቀስ ሐፊዝ ፍለጋ ከአንዱ መስጂድ ወደ ሌላው ስንዞር የማስታውስበትን ጊዜ ወደ ኋላ ስመለስ በጣም ይገርመኛል። ዛሬ ግን እንግዲህ ኢብኑ ከሲር ለ8ኛ ጊዜ እያስመረቀ ነው። ሌሎች መራኪዞችም ያስመርቃሉ። ይሄ የአላህ ሱብሓነሁ ወተዓላ ኒዕማ ነው። ለኢን ሸከርቱም ለአዚደነኩም ብታመሰግኑ ጨምራችኋለሁ ብለዋል። ይሄንን ምስጋናችንን ለአላህ ሱብሓነሁ ወተዓላ ደግመን ደጋግመን ልናቀርብ ይገባል። አልሐምዱሊላህ الذي على كل حال لله سبحانه وتعالى مسغانا يغبا الحمدلله الذي تتم به الصالحات መልካም ነገሮች በሙሉ በሱ ፈቃድ ነው የሚሟሉትና وان تعدوا نعمه الله لا تحصوها የአላህን ጸጋ ብትቆጥሩት አትዘልቁም ብሏል። وما بكم من نعمه فمن الله ነው። ማንኛውም ጸጋ እናንተ ላይ ያለው ምንጩ ከአላህ ነው ብሏል። አላህን Subhanahu Wa Ta'ala እናመሰግናለን። እንግዲህ በመቀጠል ተፍሲሩን እኔ እዚህ ቦታ ላይ ምናልባት ሸኻችን ሼክ መሐመድ ሐሰን ፈድሉ የተፍሲር አስተማሪያችን ናቸው። እሳቸው ካስተማሩ በኋላ ከኛ በላይ አጉራሽ ማዳበላሽ የሚሉት አባባል ነበራቸውና ምናልባት እንዳላበላሸው ሰጋለሁኝ። ያው ካበላሸውትም ተጀርባዬ ስላሉ ሼኼ ያርሙኛል የሚል ተስፋ አለኝ። ምናልባት እንግዲህ የዛሬው ፕሮግራም የኢብኑ ከሲር የሂፍዝ ምርቃት ከመሆኑ ባሻገር ኑን የቁርአን መድረክ እንግዲህ
ልቅና በቁርአን በሚል ለ12ኛ ዙር እያደረግን ነው እያለን ነው። ከትሪቨንት ጋር በመተባበር እነሱንም እንኳን ደስ አላችሁ ማለት ወዳለው። ምናልባት የዛሬው የነሱን ፕሮግራም የሲሳይ መንገድ ነው። የሲሳይ ጉዳይ ሁላችንንም ያሳስበናል። ያለ ሲሳይ ያለ ሪዝቅ እዚች ምድር ላይ መኖር አይቻልም። ማንኛውም ሰው ወደዚች ዓለም ሲመጣ አላህ Subhanahu Wa Ta'ala ሲሳዩን አስይዞ ሲሳዩን ወስኖ ነው ወደዚች ምድር ያመጣው። ስለ ሪዝቅ ደግሞ ቅድም በሰፊው ተነስተዋል። ዋስትና ኃላፊነቱን የወሰደው ረቡል ዓለሚን ነው። እዚች አንቀጽ ላይ አላህ Subhanahu Wa Ta'ala ወኩሉ ሚማ ረዘቀኩሙላሁ ሐላለን ጠይበን ወተቁላህ አለዚ አንቱም ቢሂ ሙእሚኑን ይላል ሱረቱል ማኢዳ ላይ 88 ቁጥር ላይ ወኩሉ ተመገቡ ይላል። ይሄ አምሩ እንግዲህ አልአምሩ ሊልኢባሃ ነው። እንደዚሁም ደግሞ መመገብ ያለባችሁም ከዚህ ከሐላል ብቻ ነው የሚልም አምሩ በግዳጅነትም ጭምር ሊመጣ ይችላል። አላህ Subhanahu Wa Ta'ala ከሰጣችሁ ሲሳይ ሐላለን ጠይባ እናንተ ከሲሳዩ የተፈቀደና ለናንተ ለጤናችሁ ተስማሚ መልካም ሲሆን ተመገቡ ይላል አላህ Subhanahu Wa Ta'ala። ወተቁላህ አለዚ አንቱም ቢሂ ሙእሚኑን በርሱ የምታምኑበት የሆነውን ጌታ አላህን Subhanahu Wa Ta'ala ፍሩ፣ ያዘዛችሁን ታዘዙ፣ ከከለከላችሁ ተከልከሉ ይላል። ይሄን አንቀጽ ስንመለከት ቁርአን ላይ እንዲህ አይነት በርካታ አንቀጾች አሉ። ሐላልን ጠይብ የሆነ ነገርን መብላት እንዳለብን ምን ጊዜ ሙእሚን የሆነ ሰው የሚመገበውን ምግብ ከሐላል ነው ወይስ ከሐራም ነው የመጣው ብሎ ቆም ብሎ ማሰብ አለበት። በተለይ አሽረፉል ኸልቅ ሰይዱል ሙርሰሊን የአቡ ሁረይራ ሐዲስ ቡኻሪ ሌሎችም የዘገቡት ላይ እንደሚያሳየን ነቢያችን ሰለላሁ ዐለይሂ ወሰለም ምንድነው ያሉት? ሰየእቲ ዘማኑን ዐለ ናስ ይላሉ። ዘመን በሰዎች ላይ ይመጣል። ወደፊት ኡመቶቼ ቂያማ መዳረሻ በሚሆንበት ሰዓት በጣም ግራ የሚያጋባ ነገር ይመጣል። ላ ዩባሊል መርኡ አሚን አይነ አኸዘ አሚነል ሐላሊ አም ሚነል ሐራም ገንዘቡን ከየት እንደያዘው ሚን አይነ አኸዘሁ ከየት እንደያዘው ከሐላል ይሁን ከሐራም የማይጨነቅ ሙስሊም ነኝ የሚል ትውልድ ይመጣል ነው ያሉት ነቢያችን ሰለላሁ ዐለይሂ ወሰለም። በአሁኑ ሰዓት ብዙዎቻችን እንደምናየው የትም ፍጪው ዱቄቱን አምጪው የሚል አልሐላሉ ማሐለ ፊ ጀይብ ነው። ሐላል ማለት ኪስ የገባ ነው። ሐራም ማለት ደግሞ አንተ ያጣኸው ነው። ዝም ብለህ አግበስብስ እንደፈለክ አድርግ እየተባለ ሰዎች ሐላልና ሐራምን መጠንቀቅ የተውበት አደገኛ ዘመን ላይ ነው ያለነው። ሁላችንም እናውቃለን። የትናንት አባቶቻችን አማና ጠባቂዎች፣ የትናንት አባቶቻችን ይሄ ነገር ሐራም ነው ከአላህ ጋር ያጣላኛል፣ እኔስ ይሄን እንዴት እበላለሁ፣ ልጆቼስ እንዴት ይሄንን ይበላሉ ብሎ ይጸየፉ ነበር ሐራምን ነገር። ዛሬ ግን በርካቶ ስትገባ የሚያጭበረብረውና የሚያወናብደው ማን ነው ሲባል መስጂድ ገብቶ ሶፈል አወል የሚሰግደው ሊሆን ይችላል። ሲያጭበረብር ልብስ ቤት ላይ ቡቲክ ላይ ሲያጭበረብር ታገኘዋለህ። እህል በረንዳ ላይ ሲያጭበረብር ታገኘዋለህ። በተለያየ ስፍራዎች ላይ በተለያዩ ተቋማቶች ላይ በሙስናውም በሌላውም ተጨማልቆ ኪሱን መሙላት እንጂ ሀጃ የሌለው ትውልድ ተፈጥሯል ማለት ይቻላል። እንዲህ አይነት ሐላል እንግዲህ ምናልባት ርዕሳችን የሲሳይ መንገድ ተብሏል። ሲሳይን የሚያመጣው ትልቁ መንገድ ቅድም ኡስታዝ አንስተዋል። አላህን Subhanahu Wa Ta'ala መፍራት ተቅዋ ነው ተብሏል። ወመን የተቂላህ የጀዐል ለሁ መኽረጃ ወየርዙቅሁ ሚን ሐይሱ ላ ያሕተሲብ። እንግዲህ አላህ Subhanahu Wa Ta'ala ካልታሰበ ቦታ ሲሳይን ይሰጠዋል እሱን ለሚፈራ ሰው ተብሏል። ከገባበት ጭንቀት ሁሉ መውጫን ያበጅለታል ተብሏል። ዛሬ ሰዎች የስኬታቸውን የሪዝቃቸውን የሲሳያቸውን መንገድ ስተው ሐራም በሆነ መንገድ ይፈልጉታል። ሪዝቅ ቶሎ ስላልመጣ አንድ ሐዲስ ላይ አቡ ኡማመት አልባሂሊ የተናገረውን ሐዲስ ማስታውሰው ማለት ምን ይላል? አቡ ኡማመት አልባሂሊ ረዲየላሁ ዐንሁ أن النبي صلى الله عليه وسلم قال جاء جبريل منالو نبي صلى الله عليه وسلم أتاني جبريل لالو فنفث في روعي لالو جبريل متو قلبي لا يشكالن يهون ملك تستلالفو هيدا من الباته لسيساياتشن تلك مسارات ليهون يتشلال من دنو أن نفسا لن تموت حتى تستكمل أجلها وتستوعب
ሪዝቀሃ ማንኛይቱም ነፍስ እዚህ ምድር ላይ እዚህ ዩኒቨርስ ላይ በምትኖርበት ሰዓት ይሄን ዩኒቨርስ ለቃ አትወጣም ሐታ ተስተክሚለ አጀለሃ አጀሏን ሳትጨርስ አለ ጊዜዋ የምትሞት ነፍስ የለችም ወተስተውዒበ ሪዝቀሃ ምን ያህል ጉንጭ ውሃ እንደምትጠጣ ምን ያህል ጉርሻ እህል እንደምትበላ ይሄ ሁሉ አላህ ዘንድ ሙቀደር ተጽፎ የተቀመጠ ነው ያንን የተመደበላትን አንዳንድ ጊዜ ገሌ ሪዝቁን ሳይበላው ሞተ እንላለን አይደለም በተለምዶ ሰብስቦት ሳይበላው ሞተ ሪዝቁን ይባላል የሱ ሪዝቅ አይደለም የሱ ሪዝቅማ እስከ መጨረሻው ጠብታ ድረስ አጠናቆ ነው የሚሄደው በነገራችን ላይ መታወቅ ያለበት አጀሉንም አለ ጊዜው ሞተ የሚባልም የለም አለ ጊዜው ተቀሰፈ ይላሉ አንዳንዶቹ ይሄ ሁሉ ውሸት ነው ሁሉም ጊዜ አለው ሁሉም ሪዝቅም የራሱ የሆነ ኮታ ተመድቦለታል ስለዚህ ምን አሉ አሽረፉል ኸልቅ ሰይዱል ሙርሰሊን ፈተቁላህ ወአጅሚሉ ፊ الطلب አላህን ፍሩና ሲሳይ ስትፈልጉ በሐላል መንገድ በጥሩ መንገድ ፈልጉ ولا يحملن احدكم استبطاء الرزق ان يطلبه بمعصيه الله ان يطلبه بمحارم الله የሚሉ ሪዋያዎች አሉ አላህ Subhanahu Wa Ta'ala ሪዝቁን ቶሎ ስላላመጣለት ሰው ችኩል ነው በባህሪው خلق الانسان من عجل ተብሏል የሰው ልጅ ችኩል ነው አፈጣጠሩ ከአባታችን ከአደም ይጀምራል ገና ሩሁ መላ ሰውነቱን ሳያዳርሰው ቆሞ ለመሄድ ብድግ ለማለት ነው የሞከረው እና የሰው ልጅ በሁሉ ነገር ይጣደፋል ሪዝቅም አላህ በፈለገው ሰዓት ነው የሚያመጣውና ሪዝቅ ስለዘገየባችሁ ብቻ አንዳችሁ በሐራም እንዳይፈልገው አሉ ነቢያችን በሐራም ያን ሪዝቅ ለመሰብሰብ ሙከራ እንዳያደርግ فإن الله لا ينال ما عنده إلا بطاعته الله እሱ ዘንድ ያለው ሪዝቅ የሚሰጠው እሱን በመታዘዝ ነው ስትታዘዘው ሐላል ስትበላ ከማዕሲያዎች ስትርቅ አላህ Subhanahu Wa Ta'ala ሪዝቅን ያሰፋልሃል አሻፈረኝ ብለ ሐራም ውስጥ ስትገባ የኢብኑ አባስ አንድ ሐዲስ አለ ከነብዩ ሰለላሁ ዐለይሂ ወሰለም ان الله لا يحرم العبد ይላሉ الرزق بمعصيه يرتكبها የሚል او كما قاله النبي صلى الله عليه وسلم الله ለአንድ ባሪያው ሪዝቅ ሊሰጠው የነበረውን በሚሰራው በወንጀሉ ሳቢያ ብቻ ሪዝቁን ይከለክለዋል ብለው ነቢያችን ሰለላሁ ዐለይሂ ወሰለም ተናግረዋል ስንቶቻችንን ዛሬ ሪዝቃችን ሲጎድልብን ኪሳችን ባዶ ሲሆን ወይም ደግሞ ሌሎች ሰዎችን ባለሀብቶችን እንወቅሳለን ወይም የሆኑ ምክንያቶችን እናቀርባለን ቆም ብለን እኛ እንዴት ነው የሪዝቅ አፈላለግ መንገዳችን በሐላል ነው ወይስ በሐራም ነው ብለን ራሳችንን ፈትሸናል ወይ አላህ Subhanahu Wa Ta'ala እዚህ ላይ አንቀጹ ላይ እንደሚያነሳው ወኩሉ ሚማ ረዘቀኩሙላሁ ሐላለን ጠይባ አላህ ከሰጣችሁ እንግዲህ ሲሳይ ሐላል ጠይብ የሆነውን ብሉ ነው ያለው ነቢያችን ሰለላሁ ዐለይሂ ወሰለም አንድ ወቅት ላይ ምን ይላሉ في صحيح مسلم ላይ ያለ ሐዲስ ላይ ሲያነሱ ان الله طيب لا يقبل الا طيبا አላህ ንጹህ ነው ንጹህ ነገር እንጂ አይቀበልም وان الله امر المؤمنين بما امر به المرسلين الله ሙእመናኖችን ነቢያትን ባዘዘበት ነገር አዟል አሉ ነብዩ ሰለላሁ ዐለይሂ ወሰለም ከዛ ደግሞ መልካሙን የሚበሉት መልካም ስራ እንዲሰሩበት እንደሆነ ቁርአኑ አስቀምጧል የምታደርጉትን እያንዳንዱን እንቅስቃሴያችሁን እኔ እከታተላለሁ ብሎ ረቡል ዓለሚን አስቀምጧል ሙእመናኖችን ደግሞ ያ አዩሃ الذين آمنوا كلوا مما رزقناكم حلالا طيبا እናንተ ያመናችሁ ሰዎች ሆይ ከሰጠናችሁ ሲሳይ መልካሙን ሐላል ጠይብ ሲሆን ጥሩ ሲሆን አንደኛ የተፈቀደ መሆን አለበት ሁለተኛ በራሱ ጤናን የማይጎዳ ለሰውነታችሁ ተስማሚ የሆነውን ተመገቡ ብሎ አላህ Subhanahu Wa Ta'ala ወሽኩሩ ሊላሂ ኢን ኩንቱም ኢያሁ ተዕቡዱን እሱን አላህን Subhanahu Wa Ta'ala የምትገዙ ከሆነ በትክክል እሱን አመስግኑ በሰጣችሁ ጸጋ ብለዋል ከዚያ በኋላ ነብዩ ሰለላሁ ዐለይሂ ወሰለም በዚህ ሐዲስ እንጨርሰዋለን ነቢያችን ሰለላሁ ዐለይሂ ወሰለም ثم ذكر رجلا يطيل السفر አንድ ግለሰብን አነሱ መንገድ ያበዛል ለሃይማኖታዊ ጉዳይ ሊሆን ይችላል ለሌላም ጉዞ ይጓዛል አሽዓተ አግበራሉ ጸጉሩ ጭብርር ያለ ሰውነቱ አቧራ የሆነ እንዲህ አይነት ግለሰብ አይደለም ለፈጣሪ ለፍጡር የሚያሳዝን ባህሪ ያለውን ሰው አነሱ ነብዩ ሰለላሁ ዐለይሂ ወሰለም ይሄ ሰው የሙዱ የደህ ያሉ ይህ ግለሰብ ወመጥዓሙ ሐራም አሉ ምግቡ ከሐራም ልብሱ ከሐራም
አካሉ በሙሉ የተገነባው ወሁዚየ ቢልሐራም አሉ በሐራም ነው የተገነባው ልብሱ ምግቡ መጠጡ በአጠቃላይ መላ ሰውነቱ በሐራም ተገንብቷልና ከዚያ በኋላ ደግሞ እጁን ዘርግቶ ያ ረብ ይላል ጌታዬ ባክን ስጠኝ ተቸግሬያለሁ ተጎድቻለሁ ጎስቋላ ነኝ እንዲያጥቻለሁ ብሎ እጁን ይዘረጋል ፈአና ይስተጃቡ ለሁ ነው ያሉት እንዴት የዚህን ሰው ጸሎት አላህ Subhanahu Wa Ta'ala ዱዓውን ይሰማዋል ዛሬ ዱዓችን የማይሰማው ሪዝቃችን የጠበበው ከሐላል ስራ ራቀን ሐላልን ትተን በሐራም እየተጨማለቅን ስለሆነ ሰው ማጭበርበሩን ማወናበዱን የሰው አማና መብላቱን ዙልሙን በደሉን ስላበዛው አላህም Subhanahu Wa Ta'ala ሪዝቁን አርቆታል እኛ ወደ አላህ ብንቀርብ የከተማው ሰዎች ቢያምኑ ኖሮ የሰማይንም የምድርንም በረከት በእነሱ ላይ እናዘንብ ነበር ብለዋልና ይሄ አንቀጽ እንደሚያሳየን አላህ ከሰጣችሁ ሲሳይ ከሐላሉ ሐላል ሲሆን መልካም ሲሆን ተመገቡ አላህን Subhanahu Wa Ta'ala ያን የምታምኑበትን አላህ ያዘዛችሁን በመታዘዝ ከከለከላችሁ ተከልከሉ በሚል አላህ Subhanahu Wa Ta'ala እሱን ፍሩት በአላህና በእናንተ መካከል ግርዶሽን መከለያን አድርጉ ብሏልና የሐላል ጉዳይ ያሳስበናል ሪዝቅ ከሚገኝባቸው መንገዶች አንዱ የተሰጠንን ሐላል የተሰጠንን ሪዝቅ በአግባቡ ስንጠቀም ነው ነገ በይነ የደላህ እንጠየቅበታለን ሪዝቃችንን ምን አይነ ከተሰበሁ ወፊማ አንፈቀሁ ከየት እንዳመጣው በምን ላይ እንዳዋለው ሰው ይጠየቃልና የሐላል ጉዳይ በጣም አሳሳቢ ነገር ነው ሐላል ሪዝቅ እየበላን ነው ወይ ብለን እናስብ እና አቡበክር ሲዲቅ ረዲየላሁ ዐንሁ ወደ ሆዳቸው የገባ ሳያውቁት ሐራም ነገር አንዱ ባሪያቸው በሆነ ወቅት ላይ ጠንቁሎ ያገኘው ዱቤ ሳንቲም ነበር ተቀብሎ በሱ ገዝቶ ምግብ ሲያመጣላቸው አቡበክር ከበሉ በኋላ ምን ምግብ እንደበላ ታውቃለህ ወይ ሲላቸው አላውቅም ሲል እንዲህ አድርጌ ነው ይሄንን ምግብ ያመጣሁልህ ከጥንቆላ ነው ሲላቸው አቡበክር እንግዲህ ባላወቁት ነው ነገር ግን እጃቸውን አስገብተው ነው ያስታወቁት የዚህን ያህል ይተነቀቁ ነበርና የሐላል ጉዳይ ያሳስበናል አላህ እንግዲህ ሪዝቀን ሐላለን ይስጠን አላህ Subhanahu Wa Ta'ala اللهم اني اسالك علما نافعا ورزقا طيبا وعملا متقبلا ያሉ ነብያችን ሰለላሁ ዐለይሂ ወሰለም ዱዓ ያደርጉ ነበር ጠቃሚ ዕውቀትን መልካም ሲሳይን እንደዚሁ መልካም ስራን ስጠኝ ይያሉ ጧት ገና በነጋ ቁጥር ይሄንን ይለምኑ ነበርና አላህ መልካም ሲሳይን ይስጠን አላህ በሐላል መንገድ ሪዝቃችንን ያብዛልን ዱንያ አኺራችንን ያሳምርልን هذا وصلى الله على نبينا محمد وعلى اله وصحبه وسلم قرآن ድንበር የማይገታው የማይሽረው ዘመን ለዛሬው ተግባሬ ለነገው ስንቄ ቁርአንን ልቅራ በተጅዊድ አጥብቄ ቁርአን ድንበር የማይገታው የማይሽረው ዘመን ለዛሬው ተግባሬ ለነገው ስንቄ ቁርአንን ልቅራ